ሰይፉ በኢቢኤስ ተመልሷል። ወደ እንግዳ ያልፋለው በእድሜ ትንሹ ደራሲ ልጋብዝላችሁ ነው። አፍሪካ ድንቃ ድንቅ እሱ ነው ብሎታል። አምኖናል። ሀብታሙ ቦጋለ ሞቅ አድርጋችሁ ጋብዙት እስኪ። አምኖናል። cheers ግን እኔ 7 ዓመቴ ላይ ምን እንዳረኩ ራሱ አላስታውስም። እንኳን መጽሐፍ ልጽፍ ይቅርናና አንተ ግን መጽሐፍ ጽፈ መጣህ። እንግዲህ ስለሆን ከልብ ነው ማመሰግነው። አምኖናል። አመሰግናለሁ። ሰላምን እንዴት ነህ? ደህና ነኝ። ታውቀኛለህ እኔን? እነሱን ታውቃቸዋለህ? ሰላም በላቸው እስኪ። አቀማመጥ ራሱ በጣም አይደል? አቀማመጥ ደስ ይላል በጣም። ይኸውልህ እኛ እዚህ አካባቢ ያለ ነው 6 ዓመታችን ላይ ሽቦ መኪና ይዘን ምናምን ነገር የምንል ጭቃ የምናቦካ ምናምን አይነት ሰዎች ነን። አንተ ግን መጽሐፍ ጽፈሃል? እውነት ነው ያንተ መጽሐፍ ነው? የዋህ ጨረቃና ጉረኛዋ ፀሐይ። ጨረቃ የዋህ ነች፣ ፀሐይ ግን ጉረኛ ነች ነው ተረቱ። እንዴት ተነሳሳ ደራሲ ለመሆን? ተረት ለመጻፍ? መጽሐፍ በማንበብ። መጽሐፍ ታነባለህ በጣም? ወደፊት ምን ለመሆን ነው የምታስበው? ደራሲ። አባትህም ደራሲ ነው። የሀብታሙ ቦጋለ ልጅ ነው በነገራችን ላይ። ያ ፎቶ ያንተ ነው? ምን እያረክ ነው እዛ ጋር? እያነበብክ ነው። ምን ያህል ጊዜ እንደሆነ ታስታውሳለህ? ያን ፎቶ አላስታውስ። በዳይፐር ነህ? መጽሐፍ ከስር ቤተሰብ ያቀርብልህ ነበር? ከዛ በኋላ እነዚህን ተረቶች ከስንት ዓመት ጀምሮ መጽሐፍ ጀመርክ? ከ7። ስለዚህ በተጻፈ በአንድ ዓመት ውስጥ ነው የወጣው ማለት ነው። ሀብታሙ ቦጋለ እና እናትህ አንድነት በጋራ ካሁን በፊት እንግዶች ሆነው ነበርና እናንተ ቤት ኢትዮጲስ ብዙ ጊዜ ትመጣለች? የልጆች ፕሮግራም ላይ ያለችው የኢትዮጲስ ፕሮግራም አዘጋጆች ናቸው። እንግዲህ እናቱ ኢትዮጲስ ከሷ ጋር ብዙ ታወራለህ፣ ትገናኛላችሁ? ምን ትባባላላችሁ? ስለማንበብ ትነጋገራላችሁ። ከልጅነት ጀምሮ መጽሐፍ መነበቡ አሁን ላለህበት የደራሲነት ህይወት ጠቅሞሃል ማለት ነው። በነገራችን ላይ እዚህ ላይ ነው የማየው እኮ መጽሐፉ በአዲስ አበባ ዩኒቨርሲቲ በርካታ እንግዶች በተገኙበት ተመርቋል። ጎበዝ። ምን ተሰማ ሲመረቅ? ደስታ። እና ለሰዎች ፈረምክላቸው? ይሄ ራሱ አዲስ ጊነስ እኮ ነው፣ የመጀመሪያው ነው። ኧረ እንደው በሆነ ነገር እንፈርም ታው። ይሄ የተገኙ እንግዶች ናቸው አይደል? እነዚህ ፎቶ ላይ ምን ያዝናናል? አሁን ከመጽሐፍ ውጪ አሁን እኛ ባንተ እድሜ ብዙ ጨዋታዎችን እንጨዋታለን። አንተ ምን ብታረገው? ማንበብ ነው የሚያስደስትህ? አሁን ትምህርት ቤት ውጤትህ እንዴት ነው? ጥሩ ነው። እጅግ በጣም ጥሩ አልሆነም? በጣም ጥሩ ነው። ከህፃንነቱ ጀምሮ መጽሐፍ ማንበብ ይወድ ነበር። ድሮ ልጁ እያለ ራሱ አንድ ቪዲዮ ላሳየ። ይሄን ቪዲዮ ታስታውሰዋለህ? ታስታውሰዋለህ? አላስታውሰው። እንደቀዱም አታስታውሰው? ከዛ በኋላ ስታየው ግን አንተ ነህ። በጣም በመጽሐፍ ከመከበቡ የተነሳ አሁን እኛ በልጅነታችን ድዳችንን ሲበላን የድድ መጋጫ ነው አይደል? እሱ እኮ በመጽሐፍ ነው እንደዚህ ያደረገ። ስትዝናና ራሱ ሼልፍ ላይ ቁጭ ብለህ ነው ለኔን ታስታውሰዋለህ? አላስታውሰም፣ ግን እሱን ሼልፍ አስታውሰዋለሁ። ሼልፉን ነው የምታስታውሰው? አንተ እዛ ጋር መቀመጥን አታስታውሰው? አላስታውሰው። በልጅነት ስሰማ ዕቃ ምንም አትሰብርም መጽሐፍ ከመቅደድ ውጪ። አሁን አንተ የምታስታውሰው መጽሐፍ ጻፍክ፣ ከዛ በኋላ ታተመ። ጓደኞች ምን አሉ? በእድሜ ትንሹ ደራሲ መሆንን ሲያዩ ምን አሉ? ጎበዝ ናሊ። ጎበዝ አሉ አይደል? አደነቁ? አረባመድ ተቀየረ ትምህርት ቤት ውስጥ? አልተቀየረም። ወደ ክፍል ስገባ እንዴት ሄድክ? እስኪ ያሳየን። አይ ንጥር አላልኩም? ትንሽ ተቀየረብን አላሉ እንዴ? አላሉ። እስኪ እንዴት ነው የገባው?
እስኪ ወላጅ አባቱም እናቱም በጣም ታዋቂ ናቸው። አምኖናል ሀብታሙ ቦጋለ ሀብትሻለ እንደዚህ እስኪ ትንሽ ነገር ያውራኝ ሞቅ አርጋችሁ እስኪ ወደዚህ ጋብዟቸው። ወላጆቼ ያስገድደው ነው ደራሲ ያደርጉኝ እያለ ነው። አልከለበው ብዙ ጥሩ ተጽዕኖች ላይ ያርፉ ነበር ነው የሚለው። እንግዲህ ልጆች ብዙ ጊዜ ሰይፍሻ እንደምታውቀው ወላጆቻቸውን ነው የሚቀዱትና ምናልባት እንደዛ ይሆናል። እናቱ ከ3 ወር ጀምራ በቃ መጽሐፍ ያዳምጣል ገና አላደገ ምናምን ሳትል ሁሉ ጊዜ በተከታታይ ታነብለት ነበርና አይ ቲንክ የሷ ተጽዕኖ ይመስለኛል። በጣም ደስ ይላል። ጡት የጣለውን በመጽሐፍ ነው ሰማሁት። እንደዛ ነው። በጣም ነው የሚወደው መጽሐፍ። አሁን እንዲያውም መጽሐፍ ካላነበብኩለት መተኛት አይችልም። አንዳንዴ ደክሞኝ በቃሌ ልንገርህ ስለው አይ እያነበብሽ ይላል። ግን ልጆች የተዘሩትን ነው የሚሆኑት። እውነት ነው። ጨዋታም በጣም ነው የሚወደው። በጣም የሚወደው ጨዋታ ምንድነው? እስኪ ንገረው አባዬ። አኩኩሉ እሱ ላይ አንድ ነን። በ7 ዓመት አሁን ለባንዱና ለኔ የሚሰጠናል። በ7 ዓመታችን ምንም አይነት መጽሐፍ ማለማንበብ በሚለው ዘርፍ አዋርድ አይደል እንደኛ። አንተ ደግሞ በ7 ዓመት መጽሐፍ በሚለው ዘርፍ ተሸላሚ ነህ። እንኳን ደስ አለ። ግን ለራስም ጊዜ መስጠት የቤተሰብ አንዳንድ ብዙ እንግዲህ ህይወት የምታውቁት አይደለ እኔ ብዙ ወላጅ ችግር አሁን ለልጁ የሚሰጠው ጊዜ ኑሮ እየቀመው ጊዜውን ተቸግሯልና እሱ ላይ እንዴት ለልጆች ለአምኖናል የሚሆን ጊዜ እንዴት ተገኘ? ልጆቻችን ከምንም በላይ የኛን ጊዜ ይፈልጋሉ። ረጅም ጊዜ እንኳን ባንሰጣቸው ላለው አሁን ሁላችንም ስራ ላይ ነው ያለነው። እንደ ድሮ ቤት የሚያሳድግ ወላጅ ጥቂት ነው። እነሱ በጣም እድለኞች ናቸው ቤት ውስጥ ልጆቻቸው የሚያሳድጉ። ግን ያለንን ጊዜ በጣም ኳሊቲ ሆነ አጭር ምርጥ ጊዜ ለማሳለፍ ከልጆቻችን ጋር መሞከር። ከስራም ብንመጣ ብዙ ሰዓት አይደለም 30 ደቂቃም ብትሆን 15 ደቂቃም ብትሆን በተለይ አሁን ሶሻል ሚዲያው አለ ስልካችን አለ ብዙ ነገር ቢዚ ያደርገናልና ያንን አስቀምጠን አጭር ጊዜ አይናቸውን እያየን እያወራናቸው ጥሩ ጊዜ ማሳለፍ እንችላለን። ሰፊ ጊዜ ግዴታ ሊኖር አይገባም እላለሁ። ግን በየቀኑ አንድ 20 እና 15 ደቂቃ 30 ደቂቃ ለልጆቻችን አናጣም። አንድ ጓደኛችን ልጆቼ በጣም ስልክ ይወዳሉ አለ እና አንዱ ስንጨቃጨቅ ነውና አዎ የኔም ልጆች እያልኩ እያወራን ሶስተኛ ወገን ዳኘን እና እናንተስ ምን ትወዳላችሁ አለን። ቤት ውስጥ ምንድነው የምታረጉት? እኔም ስልኬን ነው የምጎረጉረው። ልጆች ታዲያ ምን ያሉ ያንኑ የሚደግሙት? ልክ ነው። ያንኑ ነው የሚደግሙት። እናንተም እንግዲህ አምኖናልን ይመስለኛል እንግዲህ በማንበብም ማሪያ ትሆናላችሁ ብዬ አስባለሁ አይደለ? የሚደረገውን ነገር ኮፒ የሚያደርጉ ይመስለኛል። እናንተ ስልክ እየወደዳችሁ እሱ መጽሐፍ ሊወድ አይችልም ብቻው። ብዙ ጊዜ እኔም አሁን ቲዮሎጂ እማራለሁ እና ቤት ውስጥ አሳይመንትም ሲኖር ምንም ሲል እኔ ሳነብ እኔ እንትን ሳልለው ማለት ናንብብም ወይም አጥና ምናምን አልለው። በቃ ሳነብ ቢመጣና እኔ ማረጋውን ስለሚወድ አጠገቤ የራሱን መጽሐፍ ይከፍትና ወይንም ደግሞ ልብ ወለድ ምንም ይሁን ብቻ ከፍቶ ከልጅነት እኮ ነው ዝም ብሎ ያያል። ያ ልምድ ሆኖበት ይሆናል። እድለኛ ነው አምኖናል። ያው አባቱ ስልክ አይጠቀምም። ለምሳሌ ምንም አይነት ሶሻል ሚዲያ አይጠቀምም። ስለዚህ ብዙ ጊዜ ያነባል። ስለዚህ ብዙን ከአባቱ ነው የወሰደው። እንደውም እኔ አንዳንዴ ስራዬም ላይ ስላለ ስልክ እጠቀማለሁና ከሱ ለመደበቅ ሞከርኩ አንዴ። ከዛ ስልኬን ይዤ እንደሚሄድ አቀስ ብዬ ነው ይዤ የሚሄደው። ከሆነ ቀን በኋላ ግን ስልክሽን ይዘሽ ገብተሽ ነው አለኝ። ለካ ያይ ነበረ። ከዛ አሁን ግን ምን አደርጋለሁ? ይሄው አሁን ሲሄድ አምኖና ይሄው ስልኳ አጠገብህ ነው ብዬ ነው የሚሄደው። ለካ እማያዩን እየመሰለን የምናደርገውንም ነገር ያያሉ። እያንዳንዱ ነገር ተደብቀንም ብንሄድ ያያሉ። እና ግን እሱ በጣም እድለኛ ነው። የሱ ብዙ አርአያ ስልክ አጠቀም እንዴ? ስልኩን እጠቀማለሁ ግን ምንም አይነት ሶሻል ሚዲያ ምንም አልጠቀምም።
ቴሌግራም እና ዋትሳፕ መልእክት ዜማ ለመላላክ ነው። ዜማ ለመላላክ። ዋው! ከዛ ውጪ አልጠቀምም። ካሁን በፊት ሳይኮሎጂ እንዳጠና አውቃለሁ። ቲዮሎጂ እንደጀመርክ ጋር አሁን ነው የምሰማው። አዎ ያው እንግዲህ እድሜ የራስህን ቻል። እኛ ገና እዛው ጫች እቺ አልተላጨችም እንጂ ያው እየሄደ አረጀን እኮ ሰይፍሽዬ። እና ያው እድሜም እየጨመረ ብስለቱም እየመጣ ሲመጣ ከእግዚአብሔር ጋር አሁን ይሄ እግዚአብሔር የሰጠኝ ስጦታ ነው። እሱም በጣም ነው እግዚአብሔርን የሚፈራው የሚወደው። ስለዚህ በቃ በእግዚአብሔር መንገድ ለማሳደግም ቤተሰቤንም በእግዚአብሔር መንገድ ለመምራት እያልኩኝ መንፈሳዊ ነገር ከልጅነት እወዳለሁ። እስቲ ልሞክረው ብዬ ገባሁኝ። አሁን ኦልሞስት 3ኛ መጨረሻ 4ኛ ዓመት ልደርስ ነው። አንዳንድ ውድድሮች የፍጥነት ውድድር ናቸው፣ የኛ ግን የፍቅር ነው። ይህ ውድድር ከአቅማቸው በላይ ለተሸከሙ ትከሻዎች ነው። ትምህርት ቤት ለመድረስ ኪሎሜትሮችን ለሚጓዙ ህልሞች፣ እያንዳንዱ እርምጃው ለእነርሱ ተስፋን ይሰንቃል። ሩጫው ድካም አይደለም፣ ነዳጅ ነው። ለወደፊቱ ትውልዶች ይሩጡ። ይህ ውድድር አይደለም፣ የአንድነት ጉዞ ነው። ቀጣዩ ለመለገስ የሚዘጋጀው እጅ የእርሶ ይሆናል። ከላቭ ኢን አክሽን ጋር ለዓላማ እንሩጥ። ሜይ 31 በግሌንሞንት ሾፒንግ ሴንተር እንገናኝ። የዘፈን ግጥሙ ጉዳይ የማቆም ነገር አለ ወይስ? አይ እኔ ዘፈን እንደ ሌሎቹ ኃጢአት ነው ምናምን ብዬ ፈንጠዝያው ምናምን ሳይሆን አርት የሆነ ነገር በሙሉ ስፒሪቹዋል ነው ብዬ አምናለሁ። ማንኛውም አርት ማለት ነው። ስለዚህ ባይሆን የምዘፍንበትን ለዚህ ለናይት ክለብ ምናምን የሚሆነውን ዘፈን እየቀነስኩኝ መጥቻለሁ። ግን በሰዎች ህይወት ላይ ትልቅ ቫልዩ ያለው በልጅ አስተዳደግ ላይ ፈሪሃ እግዚአብሔርን በተመለከተ እንደዚህ አይነት ነገሮችን ወደፊት ከዚህ እስካሁን ከሰራዋቸው ፎርማት ትንሽ ለወጥ ያለ ስራ ለመስራት እየተመራመርኩ ነው። አንድ ቀን ይሰማል ብዬ አስባለሁ። ስለዚህ ተወዳጁ የግጥምና የዜማ ደራሲ ሀብታሙ ቦጋለ እንደ ምግብ ቤት በአዲስ መልክ ስራ ጀምሯል። ያቋም ለውጥ አርጎ ከእግዚአብሔር ጋር አዲስ መልክ አዲስ በጣም እኮ የሆነ ነገር እኮ እስከተወሰነ ጊዜ እና ከዛ በኋላ ደግሞ የባህሪም ያቆይ ብዙ ነገሮች ለውጥ ከሌለ እድሜ ይለውጣል። አለበለዚያ ሳይለወጥ መኖር ግማሽ ክፍለ ዘመን ኖረ አለመለወጥ ከባድ ነው። አይከብድም? አሁን እኔ ራሱ ስላንተ ሁሌ ይገርመኛል። ድሮ ስንገናኝ የምናወራቸው ነገሮች የምንተራረባቸው ተረቦች አልፈው ደግሞ ዛሬ ስንገናኝ የትኛውን ቦታ ስለ ልጆቻችን አስተዳደግ፣ ስለ ልጆቻችን ባህሪ ማውራት መቻል ይሄ ትልቅ ለውጥ ነው። አሁን ደግሞ ወዴት እንሄዳለን ካሁን ወዲህ የሚለውንም ደግሞ ኮንሸስ ሆነው ያው እንግዲህ አሁን እኮ ቀጣዩ ወደ አያትሞ አይደለ? እውነት ነው። ሶሻል ሚዲያ ላይ የሀብታሙ ቦጋለ ስራዎች ብለን እኔ ጋር የሚሰሩ ልጆች አሉና ሀብታሙ ይህን ሰርቷል ብለው ጀምረን ነበረ። እሱንም አቁሞታል። ለምን አቆመው? እኔ አልከታተልም። ስለማልከታተል የሚሰሩልኝ ሌላ ሰዎች ነን እና አንዳንድ ጊዜ የሀብታሙ ቦጋለ ስራዎች ተብለው ስተት አለው ግጥሙ ላይ ወይ ምናምኑ ላይ እና በቃ እንደውም ይቅር እዚህ ላይ አሁን ሀብታሙ ቦጋለ እዚህ ላይ ቆሞ ወደ ኋላ ራሱን ሲገመግም እኔ አሁን ለምሳሌ ባልሰራሁት የምለው ሾው አለኝ። አንተ ባልገጠምኩት ወይም ደግሞ ባልሰራሁት የምትለው ዘፈን አለህ? አይ ባልሰራሁት የምለው ግጥምና ዜማ የለም። ግን እገሌ ባልዘፈነው ወይ እንትን ባይሰራው ኖሮ እገሌ ቢሰራው ኖሮ የት ይደርስ ነበር የምላቸው አሉ የተወሰኑ። የሀብታሙ ቦጋላው ባንዲራ በቃ ሀብትሽ የሚኮራበት በቃ እንኳንም ሰራሁትስ የሚለው ግጥሙና ዜማ የትኛው ነው? እንግዲህ አንድም ሰው እንዳይቀር ግብዣ አለ ቤቴ ነው። በሱ ምክንያት የታሜ አይ ብዙ አሉ። እውነቱን ለመናገር ትዝ ይለኛል እንትንን ስንሰራ የጎሳዬን የኔን ነገር የትም ለሰው አልነግርም ሲባል አብረን ነበር። ትዝ ይላል። ትንሽ አንተም ግጥም አዋጣ። የኔን ነገር የሚለው በነገራችን ላይ የሱ ነገር የኔ ነገር ስለሆነ ነው የገባው። አሉ በጣም ከህይወቴ ጋራ በጣም የማያይዛቸው የታምራት የጎሳዬ የጥበቡ ስራዎች የኤፍሬም ታምሩ ስራዎች አሉ። የፍቅር አዲስ እነኚህ
የማረሳቸው ሲቹዌሽኑ ነው እንዳረሳውና የኔም እንድል የሚያደርገኝና አሉ። ደስ የሚለው ምንድነው አሁን የልጆች አስተዳደግ ላይ አንድነት በተለይ ኢትዮጲስን ይዘሽ ትንቀሳቀሻለሽ እና ትልቁ ጥያቄ መሰለሽ የፕሮግራም አዘጋጁ የሚያዘጋጀውን ነገር የሚወክል ቤተሰብና ኑሮ አለው ወይ ነው። አሁን ለምሳሌ ስለ ልጆች ንባብ ባህል ብታወሩ ያምርባቸዋል። እውነት ያምርባቸው። ልጃቸው እኮ የመጽሐፍ የጻፈ ደራሲ እኮ ልጅ አላቸው። አንዳንዴ የማይገቡኝ ነገሮች አሉ። አደባባይ ላይ ያለው ማንነታችንና እኛ የምንኖረው ብዙ ጊዜ ይለያያል። እንደዛ ሲሆን ተምሳሌት ለመሆንም ይከብዳል ያ ሰው። እናንተ ግን አሁን የልጆች ፕሮግራም ታዘጋጃለሽ ኢትዮጲስን፣ ለልጆቻችን የምትመክሯቸው ነገሮች አሉ ምናምን። ያን ግን ከቤት ነው የጀመራችሁት። ምሳሌው ይኸው አምኖናል። አትስማሙናል? በዚህ አጋጣሚ ለኔ በጣም አርአያ የሆኑኝ በርካታ ወላጆች አሉ። ያው እኔ ከልጆች ጋር ስሰራ ወላጆችንም ልጆችንም አገኛለሁና ልጆቻቸውን ያሳደጉ ወላጆች በጥሩ ሁኔታ አሳድገው ጥሩ ቦታ ያደረሱ እድገታቸውን ሳይ የሚያነቡ ልጆች ያለውና እንዴት ሆኑ ብዬ ጠይቃለሁ። በቅርቤ ስላሉ ባለሙያዎችም አሉና ስጠይቃቸው እንደዚህ አድርጌ ነው ልጄን ያሳደግኩት። ለምሳሌ ሁሌ ቤት ውስጥ የማደርገው ይሄንን ነው፣ ጊዜ ሰጠዋለሁና በጣም ለልጆቻቸው በተለይ ቤት ውስጥ ጊዜ የሚሰጡ ወላጆች እድሉ ገጥሟቸው ለምሳሌ ውጭ ሳይሰሩ ቤት ውስጥ ልጅ ማሳደግ የቻሉ ወላጆች ደግሞ በጣም እድለኞች ናቸውና እንዲህ እንደሆን የኔ ብቻ አይደለም የነዚህ ወላጆች እገዛ ነው። በቅርቤ ስለማገኛቸው ልጆቻቸውንም ስለማይ እነሱ ባሉኝ መንገድም ሄጄ ነው አምኖናል በዚህ መልኩ እንዲጽፍ እንዲያነብ ወይም የሆነ መስመር ውስጥ እንዲገባ ያደረግነው። በጣም ደስ ይላል። አረፍተ ነገር አጠቃቀሙ። አንድ ጓደኛዬ ልጆቹ እንግሊዘኛ ነው የሚሞክሩት፣ አማርኛቸው ራሱ እንዴት ደስ ይላል መሰለ አምኖናል። ተደውሎ ስልኩ ተቋርጦ እኔ በነበርኩበት አንድ ዝግጅት ላይ ነው ስልኩን አቀብለኝ ሲል ጆሮዬን ስልኩ ላይ ዘጋው አለ። አንዳንዴ በቃ ቤተሰብ ግን ተረድቶት በቃ ዘግቶበት ነው ብሎ ይቀጥላሉ። ከሱ ጋር አያይዤ እንደው በዚህ አጋጣሚ ማመስገን የምፈልገው መምህራኖችን እኔ በእውነት ነው መምህራኖች ያላቸው ሚና ደግሞ ከአያቶቹ ጋር እድለኛ ነው። እናት የኔም እናት ከኔ ጋር ነው ያለችው፣ የአንዲም እናት አሉና በጣም ሪች እንዲሆን ያገዙት አያቶቹ ናቸው፣ ሁለቱም አያቶቹ እና ሌላው ግን ትምህርት ቤት የሚማርበት ትምህርት ቤት መምህራኖቹ በተለይ የቋንቋ መምህራኖቹ በጣም አግዘውታልና እንደውም በጣም አፕሪሺየት እያደረጉ ምርቃቱም ላይ አማርኛ መምህሩ መታ ነበረ። እሷም አንዷ የክብር እንግዳ ነበረች እና መምህራኖቹም እዚህ ጋር ያላቸው አስተዋጽኦ ቀላል አይደለም። እኔ ደስ ያለኝ ምናልባት አባቱ ደራሲ ስለሆነ ጽፎለት ሊሆን ይችላል የሚለውን በማስረጃ ለማሳመን ይኸው የእጅ ጽሁፉ አይደለ ስርዝ ድልዝም የለውም። በነገራችን ላይ እንደሚጽፍ እኛም አናውቅም። እኔ ያው ከትምህርት ቤት ከመጣ በኋላ ብዙ ጊዜ ቤት ነው መሆነው፣ ስራዬን ወደ ቤት አምጥቻለሁና እየሰራው ምን ልስራ ይለኛል። ቲቪ በፕሮግራም ነው የሚያየው። ስለዚህ ነይ ኩኩሉን እንጫወት ማለት ነው። ኩኩሉን እንጫወት ወይም ደግሞ ምሰራውን ንገሪኝ ይለኛልና ያን ቀን በጣም አስቸኳይ ነገር ስለነበረኝ እስኪ አንድ ታሪክ ጻፍ አልኩት። እሱ እስኪ ጽፍ እኔ እንድሰራ ነው። ጽፎ አመጣና ገረመኝ። እንዴት አንተ ጻፍከው አልኩት። እስኪ ድጋሚ ጻፍ አልኩና 2 ቀን ሙሉ ሳጽፈው አልኩኝና እሱ ታሳትሚያለሽ ግን አለኝ። አይ ማሳተም እንኳን ይቅርስል እሱ ሀብታሙ በጭራሽ ልጄ አነበበውና መታተም አለበት አለ። ትልቁን እንግዲህ ምስጋና መውሰድ ያለበት ሀብታሙ ነው። ያው ስለሚያቅም ስለድርሰት እንዲታተም አደረገና ግንቦት 3 ልደቱ ነበር 8 አመቱ። ስለዚህ በ7 አመቱ የጻፈው ጽሁፍ በ8 አመቱ ላይ ሊመረቅ ይገባል አለና በጣም በፍጥነት እና ግን ገረመኝ። ለኔም አዲስ ነው። አንዳንዴ ልጆቻችንን የሆነ መንገድ ውስጥ እንከታቸውና የሆነ ጊዜ ላይ ሰርፕራይዝ ያደርጉናል፣ በጥሩም በመጥፎ። እንዴ ያደረግነው ነገር ይዘው ነው ለካ የሆነ ጊዜ የሚጋለጠው እድሉን ሲያገኙ ማለት ነውና በዚህ አጋጣሚ በጣም ብዙ ልጆች ጎበዞች ናቸው። ልጆች የእግዚአብሔር ስጦታዎች ናቸው። ፈጣሪም ወደዚህ ምድር ሲያመጣቸው ከሆነ ነገር ጋር አብሮ ነው የሚያመጣቸውና
ያንን ተሰጧቸውን ማውጣት የኛ ኃላፊነት ይመስለኛል። አያየን እኮ ነው። እናንተም ራሱ በጋብቻ 20 ዓመት 21ኛ ዓመታችንን ይዘናል። 21ኛ ዓመታችንን ይዘናል። ዋው! እግዚአብሔር ነው እንግዲህ ያደረገው። የኢትዮጵያ ቴሌቪዥን እኮ በ80 ዓመት ነው የሚበልጣችሁ። ተቋሙ አይደል? እውነት ነው። ኢትዮጵያ ቴሌቪዥን በ40 ዓመት ነው። በ40 ዓመት ነው የሚበልጣችሁ። ሬዲዮ ከአንተ ጋር እኩል ነው 90 ዓመት። ይሄ ምላሽ ወድጄዋለሁ። እናታችሁ ትውቅ ኢትዮጵያ ቴሌቪዥን ነበር ባለፈው እንግዳ። በዚህ የ21 ዓመት የጋብቻ ህይወት አምኖናል። አዎ እንግዲህ አንዱን ሺህ አድርጎት በ7 ዓመቱ የው መጽሐፍ የሚጽፍ ልጅ ሆኗል። ላምኖናል። በእናታችሁ በጣም ደስ ይላል ይመስለኛል። አምኖናል ብቻ አይደለም ያንቺ ልጆች፣ ያው የኛም ልጆች ያንቺ ልጆች ናቸው። ስንከፍ አለን ኢትዮጵያስ ብዙም አትገርመኝም። አብረን ነው ምሳ የምንበላው ቁርስም ራትም እያለ ነበር ቀን ከኢትዮጵያስ ጋር እንዲነን አላልከኝም? ቅድም አንብቡ ትላለች አልክ። አንብቡ ኢትዮጵያስ ግን ራሷ ስራዋን አምኖናል ላይ ሰራች ይመስላል። እኔ በጣም የሚገርማችሁ ነገር እኔ አሁን ሰይፍሻ በደንብ እንግዲህ አንተም ልጆች እያደጉ ነውና እኔ አሁን ሰው አባት ደስ ይለዋል ልጅ ሲወለድለት ምናምን ወግ ማድረግ ሲያይ ሰርግ ወላጆች ለምን ሰርግ ይደረግ ብለው እንደሚያስቸግሩ አሁን ነው ይገባል። እንዴት የአምኖናል መጽሐፍ ሲመረቅ እኔ የዳርኩት ነው ይመስለኝ እንጂ መጽሐፍ የተመረቀም አልመሰለኝ። ያ የማውቀው ትንሽ የህፃን ልጅ በቃ ዳዴ ሲለኝ ነበረ ልጅ ደርሶ መጽሐፍ ጻፈ ሲባል ደግሞ እግዚአብሔር ህይወቱን ያሳምርለትና ደግሞ በትልቅ በሰፊው ትልልቅ አፍሪካንም ሀገሩንም አህጉሩንም የሚያስጠራ ልጅ አድርገውና በጣም ነው ደስ የሚለው። በጣም ደስ ይላል በእውነት እንደ አባትነት። ያው ሰርግ በለው እኮ ሰርግ በለው። ምክንያቱም ያሰባሰባችሁ ምክንያቱ እሱ ነው። የሱ መጽሐፍ ታትሞ ነው። እስቀደም የነገር የነበረ ትምህርት ቤት ራሱ ሲገባ የትምህርት ቤት ጓደኞች እኮ ደስ አላቸው፣ ኮሩበት። አሁን ደግሞ ከዚህ ሾው በኋላ ደግሞ ይበልጥ ይኮሩባል። ተረቱን አነበቡት አምኖናል። ልጅ ነበር ነው የሚል ደራሲ ነው የሚል ድሮ የኢትዮጵያስ ልጅ አሁን ማን ይሉታል? ደራሲ ደራሲው አምኖናል ሀብታሙ ቦጋለን። በመጣችሁ ሞቅ አድርጉለት። መጽሐፍ ሳየው ብዙዎቹ አሁን ለምሳሌ ርዕሱ ራሱ አሁን ተናጋሪው በር የሚገርም ነው። እንዴት ነው ይመጣል? ራሱ ዝም ብሎ ነው ወይስ አስበ ይሄንን ነገር ብጽፈው ልጆችን ይመስጣቸዋል ብለህ ከጻፈ በኋላ ታይለታለህ አንተ? ከጻፈ በኋላ ወዲያውኑ አሁን ይሄንን ካሳተመን በኋላ ብዙ ታሪኮችን እየጻፈ ያመጣልኛልና በጣም ኢንስፓየርድ ሆኗል። በቅርብ እንደውም በቃ ይቺም እንትን ካለ በኋላ ወደ ህትመት ፕሮሰስ ነው የምገባለትና እኔም ራሴ ይገርመኛል። እንዴት ጻፈው? አንዳንድ ከሆነ ተረት ላይ ገልብጦ ብዬ እንትን እላለሁና ያንን ቼክ ለማድረግ ክሮስ ቼክ ለማድረግ እስቲ ስለዚህ ነገር ጻፍ እለዋለሁ። አንዳንድ ጊዜ እዛ ራሴ እንትን አድርጌ እስቲ ስለዚህ ጻፍ ወይንም ደግሞ አንድ የሆነ ነገር ኦብዘርቭ ያደርግና አሁን በቀደም ለስና ውሸታሙ ልጅ የሚል እንትን ነው አሁን የምጽፈው ርዕሱም እሱ ነው የሚሆነው አለኝ። እስቲ ጻፍ ብዬ ቁጭ ብዬ እንትን እለዋለሁ እና ጽፎ ያመጣውን ነገር ስመለከት በጣም ነው የሚደንቀኝ። ታገል ምርቃቱ ላይ ነበርና አንዱን ተናጋሪውን በር ያነበበው እሱ ነው እና ገርሞት ኋላ ላይ ምን አለኝ ደውሎ ይሄ ነገር ከተጠና ወደፊት አንድ ጀነር የፈጠረ ይመስለኛል። ማለት እኛ አዋቂ ሆነው ስለሚጽፍ ሰው ብዙ ጊዜ ለህፃናት ማለት ነው። ይሄ ግን ህፃናት በህፃናት አይን ሲታይ የተለየ ካቴጎሪ ይፈጥራል። አሁን ግጥምና ዜማ አንድ ህፃን ልጅ ቢሰራ እኛ ከምንሰራው የግጥምና ለህፃናት ከምንሰራው ኮምፕሊትሊ የተለየ የራሳቸው መንገድ ስላለ ማለት እና ዓለምን የሚያዩበት ህይወትን የሚያዩበት መንገድ የተለየ ስለሆነ እና ትንሽ ወደፊት እንግዲህ የሥነ ጽሑፍ ሰዎች ያጠኑታል። በጣም እንግዲህ ኮርተንብሃል። በጣም ደስ ብሎናል። ቼክ ሳረግ በዓለም ላይ ጊነስ ላይ ራሱ የተሰፈረው በጣም ትንሹ 4 ዓመት ከምናምን ለ5 ዓመት 200 ምናምን ቀን ነው። በቃ ኦልሞስት 5 ዓመቱ ነው።
በእኛ ታሪክ ደግሞ አለና እንግዲህ የአፍሪካ ድንቃ ድንቅ አዘጋጅ እዚህ መሀላችን ነው የሚገኘው። እስኪ አሹን ሞቅ አድርጋችሁ ጋብዙና ስለ አምኖናል ሀብታሙ ቦጋለ የሚለው ነገር ካለ የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖሩት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና። አምኖናል ሀብታሙ ቦጋለ እንዴት ነው ጥናት ተደረገ? ጽሁፎቹን አነበብኳቸው። አስገራሚ ነው። ተናጋሪው በር የሚለው በተለይ አሁን ስታወሩ ነበር ታገል ሰይፉ። ይሄ ነን አኒሜትድ ቤንግ የሚባሉትን ህይወት የሌላቸው ነገሮች ቁስ አካሎቹን እንደ ሰው ነው የሚያናግራቸው። በእውነት የትኛውን ወደዳችሁት ብላችሁ ብትጠይቁኝ ተናጋሪው በር የሚለው የጻፈው ተረት እጅግ አስገራሚ። ታገልም እሱን ወዶታል በጣም እሱን ያነበበው። እንዴት እኔ እኮ አንዳንድ ጊዜ ምን አለ መሰለህ ልጆችን እኛ ስለምንገድባቸው ነው የማየት አቅማቸው እኛ እዚህ እድሜ እስክንደርስ ድረስ ተው እንዲያታርግ እንዲህ ምናምን ተብሎ ተገድቧል። የነዚህ ልጆች እይታ ገደብ የለው እና ወላጆቹ እሱን ነገር ሳይከለክሉ በዚህ ደረጃ መውጣቱ መመስገን አለባቸው። ለሁላችንም ትምህርት ሊሆን የሚገባ ነው። እንዴ እዚህ ጋር አይደል ስለ ደግነት ጽፏል። እዚህ ጋር ፀሐይና ጨረቃ ብሎ ልክ ከበደ ሚካኤል ፋኖስና ብርጭቆ ሚሊዮን ነው የሚመስለው። በጣም ደስ ይላል። ጨረቃና ፀሐይ ያናግራቸዋል። ተናጋሪው በር አለ። ሰውየው የሆነ ሰው አሮጌ ወማን ነው አሮጌ በር ነህ ብሎ ይጥለውና የሆነ ሰው ወስዶ ቤቱ ያስቀምጠዋል። ከዛ ቤቱ በሩ ሌባ ሲመጣ ይጮሃል። ተነስ ሌባ መጣብህ ምናምን ይለዋል። ይሄን በር ፈልገዋለሁ። እሺ እይታው በጣም ነው ደስ ያለኝ። ስናይ ወደኛ ወደ አፍሪካ ድንቃ ድንቅ ትንሹ ጸሐፊ ነው የሚሉ ዝርዝሮች ይመጣሉ። የ9 ዓመት የ11 ዓመት ነበረ እና እሱን በማውጣት ሂደት ውስጥ እያለን ነው አምኖናል የመጣውና አጋጣሚው ራሱ በጣም ገርሞኛል። የሪካርድ ነገር እኛ መነሻውን እናውጣና ከዛ የተሻሻለ ከሄደ እኔ በ3 ዓመቴ የጻፍኩኝ ሰው ነኝ የሚል ካለ በራችን ክፍት ነው። አሁን ባለው ሁኔታ ግን በ7 ዓመቱ እንደዚህ አይነት መጽሐፍ የጻፈ ልጅ አምኖናል ሀብታሙ ቦጋለ ነው። ዋው ይሄ በጣም ለነገሩ በጣም ተጫዋች እንደማንኛውም ልጅ በጣም ረባሽ በጣም መዝለል የሚወድ እንዲሁም ሐሳቡ ይቀያየራል። አሁን ባለፈው ቃል መጠይቅ ነበረውና ምን መሆን ትፈልጋለህ ሲባል ምን መሆን ነበር ያልከው? አምኖናል ኳስ ተጫዋች። አዎ ዛሬ ደግሞ ምን መሆን ትፈልጋለህ? ደራሲ የሆነ ቀን ስትጠይቀው ፓይለት ልጆቹ ሁሌ እንደዚህ ይቀያየራሉ። እንደ ቀኑ ነው የሚቀያየሩ። ግን ኳስ ተጫዋች መሆን በጣም የመሰጠው የሚመስለኝ አሁን የተጀመረ የህፃናት ዘፈኖች አሉ። ካማቪንጋ ካማው ምናምን የሚሉት የህፃናት ብቻ ዘፈን ሲሰማ ነው የሚውለው የዚህ የእግር ኳስ። እሱም ተጽዕኖ ነው። ሳውንድ ትራኩ ያመጣበት ተጽዕኖ ነው። የሙዚቃ ዝንባሌም ሊሆን ይችላል። እኛንም እንደዚህ አድርጎን ነበር አንድ ሰሞን። በጣም ደስ ይላል ግን ምክንያቱም ይሄ ፕሮግራም የቤተሰብ ፕሮግራም ነው። ብዙ ወላጆችም ያዩታል እና በዚህ አጋጣሚ አምኖናልን የሚያዩ ታዳጊዎች በቃ በልባቸው የሚያጨር ነገር ይኖራል ብዬ አስባለሁ። አዎ በጣም ብዙ ልጆች ነው በነገራችን ላይ ልክ ሰይፍ ሻንተ ጋር ከመምጣታችን በፊት ያው ያምኖናል መጽሐፍ ታትሞ ሊወጣ ነው ለጓደኞቼ ምነግራለውና ህሊና ውድነህ በ11 ዓመቷ ጽፋለች። ታገል ሰይፉ ህሊና ውድነህ ክፍሌን ታውቀዋለህ? አዎ የሱ ልጅ በ11 ዓመቷ ነው መጽሐፍ የጻፈችው።
ታገል ሰይፉ በ16 ዓመቱ። ከዛ በጣም ብዙ ጓደኞቼ ወይኔ እኔ እኮ የኔ ልጅ በ6 ዓመቷ ጽፋለች። አሁን አማዞን ላይ የሚሸጥ አንድ መጽሐፍ አለ። መጽሐፍ ሳይሆን ስቶሪ አንድ ታሪክ ነውና በእንግሊዘኛ የተጻፈ መጽሐፍ ነው እና በ6 ዓመቷ ጽፋለችና ብዙ ጽፋ ነበርና አሳትሚልኝ ስትለኝ አይ አረ ደሞ በዚህ ዓመት አይታተምም ብያት አሁን 13 ዓመቷ ነውና ላሳትምልሽ አልኳት። በጣም ወድጄው አይ አሁን አልፈልግም አለች እና ሁሌ አልፋልና አስቆጨሽኛለችና በጣም ብዙ ልጆች በየቤታቸው በዚህ ሰዓት በጣም የተለያየ ተሰጥኦ ያላቸው መጻፍ የሚችሉ ምናልባትም በጣም የሚገራርም ታሪክ የጻፉ ልጆች እንደሚኖሩ እንዳሉ ማውቃለሁ፣ እርግጠኛም ነኝ። እኔ አሁን የዛሬ ሳምንት አንድ ልጅ እዚህ መጣና በ12 ዓመቴ ደሞዝተኛ ነኝ። 12 ዓመቱ ነውና ዩቲዩብ ላይ ዲጂታል ሚዲያ ላይ ነው የምሰራው። ከዛ ይሄ ርዕስ ማውጣላቸው ምናምን እኔ ነኝ እና ትልልቅ የምትለው የሚታዩት ዩቲዩብ ቻናሎች በቃ ከሰሩ በኋላ እኔ ጋር ይመጣል። ከዛ እኔ ነኝ ዲዛይን መሰራላቸው አለ። 12 ዓመቱ ነው። ለብቻው በትንሽ ድስት ነው ወጥ የሚሰራለት ቤት ውስጥ ደሞዝተኛ ነው። ባባላ አንተም እንግዲህ በትንሹ አይደል በደንብ ስሪለት። አሁን እየተሸጠለት ነው። አሁን እኮ በቃ ምክንያቱም እኔ በልጅነታችን ሰፈር ውስጥ የምናቀው ልጅ ለገዳዲ ሬዲዮ ድሮ ታገል የሚሰራል የምሰራለው ምናምንና ከመሃላችን ሌላ ልጅ አለ ደግሞ በጣም አክቲቭ የሆነና ከሁለታችን በበለጠ እሱ ነው የሚጠራው እና ያኔ በአንድ ፕሮግራም 7 ብር ከ50 ይሰጣል። ከኔም ከታገልም በላይ የሚጠራውና የሚሰራው ይሄ ልጅ ነበረ እና ሰፈር ውስጥ ስም ወጣለት የአባቱ አባት። አባቱ በወር ከሚያገኙት በላይ እሱ ያገኛልና ለአባቱ አባት ሆናችሁ ተባለ። የአባቱ አባት ለመባል ያብቃ። አሁን ግን የአባቱ ልጅ ነው። የአባቱ ልጅ ነው። አሁን እኮ ሴፍሻ አሁን ያደረጉት ነገር ለሌሎች ይሄን ፕሮግራም ለሚያዩ ሰዎች ወላጆች ትልቅ አርአያ የሚሆን ነው። ምንድነው ልጆች ያዩናል። እኛ የምንፈልገውን እንዲሆኑ መጀመሪያ እኛ ምንድነው የሆን ነው የሚለው ጥያቄ መመለስ አለበት። አሁን እዚህ ቤት ውስጥ እናት በልጆች ፕሮግራም ስራ ላይ ነው ያለችው ከልጆች አስተዳደግ ጋር። አባትም ብዙ ጊዜ በንባብ በተለያዩ ነገሮች ነው የሚያሳትፈው። እርግጠኛ ነኝ ሁለቱም ለልጃቸው ጥሩ አርአያ ሆነዋል። በተቻለን አቅም ያው መቼም ልጅ ስታሳድግ ድክመትም ይኖራል፣ ግን በተቻለን አቅም ትኩረት አድርገን ጥረት የምናደርግ ነን ከእግዚአብሔር ጋር። እንግዲህ መጽሐፍ ታትሞ ይኸው የ7 ዓመቱ ድንቅ ደራሲ እንዳልነው ሁሉ ደግሞ አድገህ ትልቅ ደረጃ ላይ ደርሰህ ተምረህ ተመርቀህ አግብተህ ሰርግ ላይ ለመገኘት ያብቃል። አሜን አይደለ? አዎ። ወደፊት አሁን በየስንት ዓመቱ ነው መጽሐፍ ለመጽሐፍ ሐሳብ ያለ? ሁሉም ጨራሽ በየቀኑ ነው። እንደደረሰ እንዲወጣ ነው የምትፈልገው? ከተረት ውጪ ሌሎች መጽሐፎችን የመጽሐፍ ሐሳብ አለ ወይስ እንዲሁ ለልጆች የሚሆን ነገሮችን እየሰራህ ነው መቀጠል የምትፈልገው? ተረት ብቻ። ተረት ማንበብስ? አሁን እኮ ካሜራ አለ አይደለ? ኢትዮጲስ አለች። ቁጭ ብለህ ተረትህን እያነበብክ ለኛ ልጆች ምሳሌ ለመሆን አትፈልግም? እንፈልግ። ጎበዝ ነው ሲያነብ። የምርቃቱ ላይ ርዕሱን እሱ ነው ያነበበው እና ጎበዝ ነው ሲያነብ። እኔ ቤተሰቦቼ ልክ እንዳንተ እንዲሆኑ ይፈልጋሉና አልተሳካላቸውም። አንተን ሳይቀንሽ እኔ ቤት በቃ ሽንት ጨርቁ ላይ ተጠቀሙ ነበር። በኔ እድሜ በጋዜጣ ነበረ ብዙ ነገር በዙሪያ መጽሐፍ ሁሉ ከቦይ ነበረ። ግን ምን ዋጋ አለው? አንተ ግን ከ3 ወሩ ጀምሮ ይነበብልሃል ያን ነገር እየሰማህ ከዛ በኋላ መጽሐፍ ጀመርክ። ይኸው በ7 ዓመት መጽሐፍ ለማሳተም በቃ እንኳን ደስ አለ ብያለሁ። እሺ እንኳን ደስ አለ ማለት ነው። አሁን ኢትዮጵያ እንግዲህ አፍሪካ ድንቃ ድንቅ እንደሚሉኝ ከሆነ ይኸውልህ ላንብብልህ። ይህ የአፍሪካ ድንቃ ድንቅ መዝገብ አፍሪካን ቡክ ኦፍ ሪከርድስ የክብር የምስክር ወረቀት የተሰጠው ለታዳጊ አምኖናል ሀብታሙ ቦጋለ ነው። ታዳጊ አምኖናል ሀብታሙ የ7 ዓመት ታዳጊ ሲሆን በዚህ እድሜው አንድ የተረት መጽሐፍ ጽፏል። እውነት ነው? አዎ። ታዳጊ ሀብታሙ በእድሜ ትንሹ ኢትዮጵያዊ መጽሐፍ ደራሲ በመሆኑ አዲስ ክብር ወሰን አስመዝግቧል። በዚህ ምክንያት ይህ የአፍሪካ ድንቃ ድንቆች መዝገብ የክብር ምስክር ወረቀት ተበርክቶለታል።
እንኳን ደስ አለህ ይላል። ያው ሰርተፊኬቱን በደንብ ነው የሚያስረክበው። የ77 ዓመቱ የቴሌቪዥን ፕሮግራም አዘጋጅ ለ7 ዓመቱ ደራሲ ሲያስረክብ ለልጆች በገዛ አይሻልም? ስጦታ ነፃ ነው እንዴ? በጣም ይኸው ተፈር ፊርማ ነው ይሄ። ዋው በጣም ደስ ይላል። እኔ እኮ በ7 ዓመቴ መቼ ነው ፊርማ የነበረኝ? ደሞዝ ልትወስድ? አዎ ምን ፊርማው ተብሎ እሱ በ7 ዓመቱ ወደፊት የሚፈርመውን ሁሉ አዘጋጅቷል። በጣም ደስ ይላል እኮ። ያው ለልጆቼ ተሰጥቷቸዋል መጽሐፍ። በጣም ነው የማመሰግነው። ልክ እንደ አንታውን ለምሳሌ አንታውን በፕሮግራም ትዝናናለህ፣ በፕሮግራም ትጽፋለህ፣ በፕሮግራም ታነባለህ። ልክ እንደ አንታውን የኔ ልጆች ጨምሮ ይህን ፕሮግራም ሊያዩ ይችላሉና ምን ትላቸዋለህ? እንዲያነቡ። ማንበብ። ማንበብ ህይወትን ይቀይራል። ያነበበ ሰው መጨረሻው ያምራል። ያላነበበስ? ያላነበበ እውቀት አይኖርም። በእውቀት ራሳችሁን በማንበብ ሙሉ ነው የምትለው። ይሄ ነው ታዲያ ማንበብ ሙሉ ሰው ያደርጋል እኮ የሚባለው። በጣም ደስ የሚለው አሁን ነው በደንብ የገባኝ። እኛም በእውነት ለአፍሪካ ድንቃድንቅ በዚህ አጋጣሚ ይሄ በጣም ኢንስፓሬሽናል ነው ለአምኖናል የወደፊት ህይወት በጣም ትልቅ መንገድ ጠራጊ ነገር ነው። ለሱ ብቻ ሳይሆን እንደዚህ በዚህ በልጅነታቸው ብዙ ስራ ለሚሰሩ ሰዎች አራያ ሆነው ቅድም ተናግሮታል አሸናፊም ሪከርድ ከአንድ ነገር ይጀመርና የሚሻሻል ነገር ነው። ከአምኖናል በኋላም ሊመጣ የሚችል ልክ ለልጆችም እኔ የምመክረው የጀመሩትን ነገር ይዘው ቢመጡ ወደ ሰይፍሽ ከዛ ያ ታይቶ ብዙ ሪከርድ ሊይዙ የሚችሉ ልጆች በየቤቱ እንዳሉ ስለምናውቅ ነውና እባካችሁ ወላጆች ደግሞ ለማንኛውም ሪከርድ መሰረቱ የወላጅ ድጋፍ ነውና ይህንን አደራ ለማለት ነው። አደራውን ተቀበሉ ወላጆች። ይቀበላሉ። ምን ችግር? አንተንም በዚህ አጋጣሚ በጣም ነው ማመስገን የምንፈልገው። አክብረ ጠርተህን ልጃችን በወደፊት ህይወቱ ላይ ትልቅ ኢምፓክት ያለው ነገር እንዲዘጋጅ ስላደረግ እግዚአብሔር ይስጥልን። እናመሰግናለን። ሰይፉ አፍሪካ ድንቃድንቅንም በእውነት ይህ እውቅና መስጠት ከምንም ነገር በላይ ነው። በልጁ ስሜት ውስጥ በአምኖናል ስሜት ውስጥ በልጃችን ስሜት ውስጥ የፈጠራችሁት ነገር እንደ ቀልድ ነገር የሚታይ አይደለም። ለወደፊት ህይወቱ በጣም ትልቅ ነገር ነው። ለሌሎችም ደግሞ በጣም ትልቅ መነሳሳትን ይፈጥራል። ምክንያቱም እኔ እንደወላጅ ሌሎች እንደዚህ የሆኑ ልጆችን ሳይ ምን ያህል ውስጥ መነሳሳት እንደሚፈጥር ስለማቅ በጣም እግዚአብሔር ያክብርልን። በእውነት በጣም ነው የምናመሰግነው ሁለታችሁም። በጣም ነው የምናመሰግነው። ተመንደቅ ትልቅ ደረጃ ድረስ እናመሰግናለን።